ያው እንግዲህ ሰሞኑን ጎማ ላይ ተነስቻለሁ። ጎማ ላይ ያሉት ስፔሲፊኬሽኖች ስለ ጎማችን ምን ይነግሩናል የሚሉትን አይተናል። ዛሬ ደግሞ የምናየው እነዚህ ቁጥሮች እነዚህ የተቀመጡት ቁጥሮች ስለ ጎማችን ምን ይነግሩናል የሚሉትን ነገሮች እናያለን። ከዚህ ቀደም ተሽከርካሪያችን ላይ በሚገጠመው ጎማ ምን ያክል ፍጥነት መሸከር እንደምንችል አይተናል። እንዲሁም ደግሞ ተሽከርካሪያችን ላይ በሚገጠመው ጎማ ምን ያክል ክብደት መሸከም እንደምንችል አይተናል ማለት ነው። ዛሬ ደግሞ እነዚህ ቁጥሮች ምን እንደሚያሳዩን እናያለን ማለት ነው። ላይክ ፎር ሼር ኮፒ ሊንክ አድርጉ። በተሽከርካሪያችን ጎማ ላይ እነዚህ ቁጥሮች ይኖራሉ። እንግዲህ ቁጥሩ ቫሪ ሊያደርግ ይችላል። አንዳንዱ ከፍ አንዳንዱ ዝቅ ይላል። እንደዚህ አይነት ቁጥር ሊያጋጥመን ይችላል። እነዚህ ቁጥሮች የሚነግሩን ተሽከርካሪያችን ላይ የተገጠመው ጎማ ምን አይነት ዳይሜንሽን እንዳለው ነው የሚያሳየን ማለት ነው። ከዚህ ቀደም ምን ያክል ፍጥነት መሸከም እንደምንችል አይተናል። እንዲሁም ደግሞ መሸከም የሚችለውን ክብደት አይተናል። ዛሬ ደግሞ የጎማውን ዳይሜንሽን የሚነግረንን እናያለን። የትኛው ቁጥር ምን እንደሚነግረን እናያለን። አብራችን ቆዩ። እንደምታዩት እዚህ ጋር ለምሳሌ 175 ህዝባር 70 አር 1484 ይላል። እነዚህ እንግዲህ የጎማውን ስፔሲፊኬሽን ነው የሚነግረን ማለት ነው። ለምሳሌ የመጀመሪያውን ቁጥር 175 ስናይ 175 ማለት 175 ሚሊ ሜትር ማለት ነው። 175 ሚሊ ሜትር የሚያሳየን ምንድነው? ይሄንን ነው። ከዚህ ፓርት ጀምሮ እስከዚህ ድረስ ያለው የጎማውን መሬት የሚረግጠው ፓርት ማለት ነው። የዚህን ስፋት ያሳየናል። የዚህ ስፋት ስንት ነው ማለት ነው? 175 ሚሊ ሜትር ወይ ደግሞ 17.5 ሴንቲሜትር ነው ማለት ነው። ሌላኛው ደግሞ 70 ሚል አለ። 70 ማለት አስፔክት ሬሽዮ ነው። የምኑ አስፔክት ሬሽዮ ማለት ነው? ከዚህ መሬቱን ከሚረግጠው እስከ ቸርኬው ድረስ ያለችውን ስፋት ይነግረናል ማለት ነው። 70 ምን ማለት ነው? ይሄኛው የዚህ የ175ቱ ወይ ደግሞ 17.5 ሴንቲሜትሩ 70% ነው ይሄ ቁመቱ ማለት ነው። ይሄ ማለት ምን ማለት ነው? ለምሳሌ በካልኩሌተር ስናይ እዚህ ጋር ለምሳሌ የሚታይ ከሆነ 175 ሲባዛ በ0.7 ስናር አስፔክት ሬሽዮ 70 ስንል በ0 ወይ ደግሞ 70% ማለት ስናባዛው ስንት ይመጣል? 122.5 ነው ማለት ነው። ስለዚህ የዚች ርቀት የዚች የአስፔክት ሬሽዮ ማለት ነው የዚችኛው ስፋት ስንት ነው? 122.5 ሚሊ ሜትር ነው ማለት ወይ ደግሞ 12.25 ሴንቲሜትር ነው ማለት ነው። ስለዚህ የዚህ 175 ሚሊ ሜትር 70% ነው የተጠቀመው ማለት ነው። ስለዚህ 70 ማለት አስፔክት ሬሽዮ ነው የዚህን ማለት ነው። የዚህን 175 ሚሊ ሜትር 70% የተጠቀመው ማለት ነው። እቺኛው ደግሞ አር ማለት ራዲያል ነው። የጎማው የኮንስትራክሽን ታይፑ ነው የሚነግረው። ቢያዝና ራዲያል የሚባል አለ። የዚህ ጎማ ምንድነው? ራዲያል ነው ማለት ነው። 14 ደግሞ ማለት እቺ ዊል ሪም ወይ ደግሞ የቸርኪዋን ስፋት ነው ማለት ነው። ከዚህ እስከዚህ ዳያሜትሯ ስንት ነው ማለት ነው? 14 ኢንች ነው ማለት ነው። ይሄ በኢንች ነው የሚቀመጠው። 14 ኢንች ነው ብሎ ያሳየናል። ሌላኛው እንግዲህ 84 የሚለው እንግዲህ ከዚህ በፊት እንዳየነው 84 ማለት 500 ኪሎ ግራም መሸከም ይችላል። ቲ ደግሞ ማለት የስፒዱን ነው የሚነግረን 190 ኪሎ ሜትር ፐር አወር ድረስ ማሸከር እንችላለን ማለት ነው። ስለዚህ እነዚህ በአጠቃላይ የሚነግሩ ምንድነው? እነዚህ ሶስቱ የጎማውና የቸርኪውን ዳይሜንሽን፣ ይሄኛው ደግሞ መሸከም የሚችለውን ክብደት፣ ይሄ ደግሞ ማሸከር የምንችለውን ፍጥነት ይነግረናል ማለት ነው። ስለዚህ እኛ አሽከርካሪ ስንሆን በተሽከርካሪያችን ለሚገጠመውን ጎማ ስፔሲፊኬሽኑ ማወቅ ይኖርብናል። ዳይሜንሽኑ ምንድነው? በምን ያክል ፍጥነት ማሸከር እንችላለን፣ ምን ያክል ክብደት መሸከም እንችላለን የሚለውን ነገር ማወቅ ይኖርብናል ማለት ነው። ነገር ግን ስለ ጎማ አላለቅም። ስለ ጎማ ገና ብዙ የምናወራቸው ነገሮች አሉ። ይሄ ቪዲዮ እንግዲህ ጠቃሚ ስለሆነ ለጓደኞቻችሁ ሼር አድርጉላቸው። በተለይ ለመንጃ ፍቃድ ተማሪዎች፣ ለአሽከርካሪዎች፣ ለአውቶሞቲቭ ተማሪዎች ሊሆን ይችላል ግባት ሊሆን ስለሚችል ሼር አድርጉላቸው። ምክንያቱም በዚህ ቲክቶክ ቻናል ላይ ትምህርታዊ ነገሮች ስለሆኑ ለአሽከርካሪዎች ስለሚጠቅም ሼር አድርጉላቸው። አዲስ ከሆናችሁ ፎሎ አድርጉ። ሀሳብ አስተያየት ጥያቄ ስር ኮሜንት ሴክሽን ላይ አስቀምጡ። ለሁሉም ደርስ ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ አድርጉ። ይመቻችሁ።